እሺ ደህና ዋላችሁ። እግዚአብሔር የተመሰገነ ይሁን። ኤፌሶን ምዕራፍ 6ን እስከሚሰለቸን ድረስ ማንበባችን ስለማይቀር ኤፌሶን 6 ላይ ሄደን አንብበን እየተማርን ያለነውን ክፍል ከዛ በኋላ እግዚአብሔር የሚያስተምረንን ደግሞ አብረን እንመለከታለን እና መጽሐፍ ቅዱስ ለያዛችሁ ኤፌሶን ምዕራፍ 6 ከቁጥር 10 ጀምሮ እስከ ቁጥር 18 ድረስ ያለውን እናነባለን። ቆመን እናንብብና ከዛ ቀምጣለን። አነባለሁ። እንደዚህ ይላል። በቀረውስ በጌታና በኃይሉ ችሎት የበረታችሁ ሁኑ፣ የዲያብሎስን ሽንገላ ትቃወሙ ዘንድ እንዲቻላችሁ የእግዚአብሔርን ዕቃ ጦር ሁሉ ልበሱ። መጋደላችን ከደምና ከሥጋ ጋር አይደለምና ከአለቆችና ከስልጣናት ጋር ከዚህም ከጨለማ ዓለም ገዦች ጋር በሰማያዊም ስፍራ ካለ ከክፋት መንፈሳውያን ሰራዊት ጋር ነው እንጂ። ስለዚህ በክፉ ቀን ለመቃወም ሁሉንም ፈጽማችሁ ለመቆም እንድትችሉ የእግዚአብሔርን ዕቃ ጦር ሁሉ አንሱ። እንግዲህ ወገባችሁን በእውነት ታጥቃችሁ የጽድቅንም ጥሩር ለብሳችሁ በሰላም ወንጌልን በመዘጋጀት እግሮቻችሁ ተጫምተው ቁሙ። በሁሉም ላይ ጨምራችሁ የሚንበለበሉትን የክፉን ፍላጻዎች ሁሉ ልታጠፉ የምትችሉበትን የእምነትን ጋሻ አንሱ። የመዳንንም ራስ ቁር የመንፈስንም ሰይፍ ያዙ፣ እርሱም የእግዚአብሔር ቃል ነው ይላል። በተደጋጋሚ መጣችሁ ያው እንደምታውቁት ነው እየተማርን ያለ ነው በህይወት መዋጋት በሚል ርዕስ ኤፌሶን ምዕራፍ 6 ላይ ያለውን የእግዚአብሔር ቃል መሰረት በማድረግ ነው እየተማርን ያለ ነው። ኤፌሶን ምዕራፍ 6 የሚያስተምረን እንድንዋጋ ነው። የውጊያው ዘዴ ደግሞ በህይወት መዋጋት ነው። እሱ ነው በጣም ሲምፕል። ወንጌል ሲምፕል ነው እና መጽሐፍ ቅዱስ የሚያስተምረን ይሄ ነው። አንዳንድ መሰረታዊ ነገሮችን ለማየት ሞክረናል። በተደጋጋሚ መጣችሁ ካልሰለቻችሁ በስተቀር የክርስትና ህይወት ትግል መሆኑን አይተናል። ክርስትና ሲጀምር ህይወት ሲጀምር በምንድን ነው? ዘራሳችሁ መሰለኝ በጸጋ ነው። ግን የሚቀጥለው የሚያድገው የሚፈጸመው እያገሰገሰ የሚሄደው ግን በውጊያ ነው። ይሄ ነው ያየነው። ያልነበራችሁ ሰዎችም ያመለጣችሁ ሰዎችም ዛሬ እኔ ነገር በመደጋገም በጣም አምናለሁ እና በጣም ሲደጋገም ይገባል ብዬ አምናለሁ። ይሄ ነው this is a major principle። መጽሐፍ ቅዱስ ከጫፍ እስከ ጫፍ የሚያስተምረን ይሄ ነው። ህይወትን በትግል አናገኝም። ሲገኝ በትግል አይደለም። የሚታገል ማንነትም አልነበረንም። በጣም ብዙ ጊዜ እንዳልነው የሚታገል ማንነትም አልነበረንም። በኃጢአታችሁና በበደላችሁ ሙታን ነበራችሁ ነው የሚለን። ሙት አይዋጋም፣ ሙት አይታገልም፣ ሙት አይጣጣርም። በቃ እግዚአብሔር ነው ከሙታን ያነሳ መንፈሳችንን ያነሳ እግዚአብሔር በነፃ ህይወትን የሰጠን አምላክ የተባረከ ይሁን። አንድ ጊዜ መጽሐፍ ቅዱስ ኮሌጅ እያለሁ አንድ ሰው አብረውን ይማሩ ነበረ እና በእድሜ ትንሽ ገፋ ያሉ ነበሩ። ወደ ጌታ ሄደዋል። አሁን በጣም የተወደዱ ሰው ነበሩ እና ማታ ማታ እንማር ነበርና የብሉይ ኪዳን ሰርቬይ የሚባል እንማር ነበር። የብሉይ ኪዳን ዳሰሳ የሚባል አሜሪካዊ ነበር አስተማሪያችን፣ ድሮ ማለት ነው። በኋላ ሲያስተምረን ስለ አብርሃም ሲያስተምረን ዘፍጥረት 12 ላይ የእግዚአብሔር ፍቅር አንኮንዲሽናል ነው እያለ ያስተምረናል። በቃ እግዚአብሔር ነው የሚቀሰቅሰው እና በምንም አይነት አብርሃም ሳይሆን እግዚአብሔርን የፈለገው እግዚአብሔር ነው አብርሃምን የፈለገው እና የተወደድነው በዚህ ፍቅር ነው። መጀመሪያ እግዚአብሔር አብርሃምን ሲጠራው አብርሃም በጽድቅ ስለተመላለሰ ሳይሆን ምን ሳይሆን በጣዖት የተሞላ ዓለም ላይ ሄዶ እግዚአብሔር በቅሬታ ስለሚያድን በጣዖት የተሞላ ዓለም ላይ ሄዶ ትምህርቱ ባጭሩ ይሄ ነው። በጣዖት የተሞላ ዓለም ላይ ሄዶ እግዚአብሔር ነው ኢኒሼት ያደረገው። ፍቅሩን ኢኒሼት ያደረገው እግዚአብሔር ነው። አብርሃም ሆይ ሲል ነው የምንሰማው እና አብርሃም እግዚአብሔርን ሲፈልግ ሳይሆን እግዚአብሔር አብርሃምን ሲፈልግ ነውና አብርሃም ሆይ ውጣ አለው። ወጣ ምናምን አለን አስተማሪያችን። በኋላ ስማቸው መጥቶብኝ ነበር አፌ ላይ። በኋላ ጋሼ እንትና እጃቸውን አወጡ። በኋላ ምን ማለት ነው አሉት። እርግጥ በእንግሊዝኛ ነው። ምን ማለት እንዴ? አብርሃም ነው እንጂ ፈልጎ እግዚአብሔርን ያገኘው። ከዛ አስተማሪው ራሱ ደንግጦ ጠረጴዛ ላይ ቁጭ አለ። አብርሃም እግዚአብሔርን የሚፈልግ ሰው ነበር እና እየዞረ ሲፈልገው በመጀመሪያ አባቱ እየጠፈጠፈ የሚሰራቸውን ጣዖታት ሄደና እውነተኛ አምላክ ከሆናችሁ አውሩኝ አላችሁ። ቢል መልስ አይሰጡት። በኋላ ፀሐይ ስትወጣ በነጋታው ጠበቀና ፀሐይን አንቺ አምላክ ከሆንሽ እስቲ አዋሪኝ ምናምን ተናገሪኝ ምናምን ዝም። ማታ ጠበቀና ከዋክብቱን ዝም። ወንዙን ተራራውን እየሄደ ንገረኝ አናገረኝ እስቲ በቃ እንግዲህ ምናምን ብሎ ተስፋ ቆርጦ ከነኚህ ሁሉ ውጪ
አምላክ ካለ እስቲ አሁን ተናገረኝ ብሎ ሲጠባበቅ አብርሃም ሆይ አለ እግዚአብሔር። ቁጭ ብሎ ጋሽ እንትን አላቸው። ይሄ ማታ ማታ ልጆች ለማስተኛት ይጠቅሙታል። መጽሐፍ ቅዱስ ግን እንደዚህ የአሮጊቶች ተረት የሚለው መጽሐፍ ቅዱስ ይሄን ሳይሆን አይቀርም። መጽሐፍ ቅዱስ እንደዚህ አያስተምረንም። አልፈለግነውም። እግዚአብሔር ፈለገን እንጂ አልፈለግነው። ከዘፍጥረት 3 ጀምሮ እግዚአብሔር በፍለጋ ላይ ነው እንጂ ሰው በፍለጋ ላይ አይደለም። ዘፍጥረት 3 ላይ አዳምና ሔዋን ከወደቁ በኋላ የፈለገው አዳም አይደለም። አዳም ሆይ ወዴት ነህ እያለ የመጣው የሰራዊት አምላክ እግዚአብሔር ነው። የወደቅን ስለሆንን ሙታን አብርሃምን የፈለገው እግዚአብሔር ነው። አልዓዛርን ከሞት ያስነሳው እግዚአብሔር ነው። ሕይወት የሰጠን እግዚአብሔር ነው። በጸጋ ነው የሰጠን። ለዚህ ትልቁ ምስክር ደግሞ ኤፌሶን ራሱ ነው። 1 2 3 በጸጋው ይሄን አረገ፣ በጸጋው ይሄን አረገ፣ በጸጋው ሕይወትን ሰጠን። ሲጨርስ ግን ብዙ ክርስቲያኖች እዚህ ላይ ስለሚያቆሙ ነው የምጨቀጭቃችሁ በየሳምንቱ። በጸጋ ነው ይላል። በጸጋ እንዴት ነው? እየሞከርክ ነው? ለምን ነው የምሞክረው? እሺ ግሬስ በቃ ተባርኬያለሁ፣ ተቀድሻለሁ፣ ትምብያለሁ። አንዱ እንደውም ዛሬ ሲነገረኝ ነበር። እግዚአብሔር ይባርክ ሲባል ሁሉ የሚቃወሙ ክርስቲያኖች ተነስተዋል አዲስ አበባ ላይ። እግዚአብሔር ይባርክ ሲባል ተባርኬያለሁ ነው መልሳቸው። ጨርሻለሁ፣ ሁሉ ነገር አብቅቷል። ይሄ የሚያስተኛ ጸጋ ነው። ጸጋ ካስተኛ ጸጋ አይደለም። እውነተኛው ጸጋ የሚያስተኛ ጸጋ ሳይሆን የሚያዋጋ ጸጋ ነው። ከእግዚአብሔር የተቀበልነው ጸጋ የውጊያ ጸጋ መሆኑን ይረሳሉ እነዚህ ሰዎችና ቅዱስ ጳውሎስ ተባርከናል ብሎ ኤፌሶን 1 ላይ የባረከን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ ብሎ እዛ ውስጥ የለንበትም። በነገራችን ላይ ሲባርከኝ እኔ ምን አድርጌ ነው ሲል ገና አልተፈጠርክም ነበር ነው የሚለው። ዓለም ሳይፈጠር በፊት የባረከን አምላክ የተባረከ ይሁን ይልና ዘን ሲጨርሰው ግን በቀረው በጌታና በኃይሉ ችሎት የበረታችሁ ሁኑ። ጸጋ የሚያበረታ ነው። ጸጋ የሚያዋጋ ነው። የክርስትና ሕይወት በነፃነት የተሰጠ ነው፣ ግን የሚያድገው በትግል ነው። መበርታት እፈልጋለሁ ካላችሁ ተነሱና ታገሉ ነው ባጭሩ። ተነስቶ መታገል ይጠይቃል፣ መልበስ ይጠይቃል፣ መዋጋት ይጠይቃል፣ የነቃ መንፈስን ይጠይቃል። የምንዋጋበትን ስትራቴጂ ነው እያየን ያሰነበት ነው። ያመለጣችሁ ካላችሁ ወይ ካሴቱን ማየት ትችላላችሁ። ግን ይሄ ነው ዋና መዋጊያው። ግን ኤፌሶን ምዕራፍ 6 ያየነው አንደኛ የክርስትና ሕይወት ሲጀምር በጸጋ ነው። ደግሞ የሚቀጥለውና የሚያድገው በውጊያ ነው። 2 በደንብ ከተዋጋን በቃ አሸናፊነት የኛ ነው፣ እያሸነፍን መኖር እንችላለን። ይሄን ብለናል። ምንም አልደጋግምባችሁም። ይሄ ምንም እናንተን ሞቲቬት ለማድረግ ሳይሆን ሞክሩት ከፈለጋችሁ። እግዚአብሔር እያጠራጠረ አልሸኘንም። በቀደም እንደ ናይጄሪያ በቀደም እንዳነሳ ነው በሉ እንግዲህ ሞክሩ ብሎ አላከንም። እግዚአብሔር ተዋጋ ታሸንፋለህ ያለ አምላክ ነው። ሂዱ ተዋጉ እሰጣችኋለሁ ያለ አምላክ ነው። ኢትስ ጋራንትድ፣ ኦልሞስት ጋራንትድ ነው። ድል የኛ ነው። አሸናፊነት የኛ ነው። ተሸንፈን እንድንኖር እግዚአብሔር ፈቃዱ አይደለም። በሰማይ ያለ አምላክ ተሸንፋችሁ እንድትኖሩ አይመኝም በምንም አይነት። እና ውጊያ ተዋጉ ሲለን ታጠፉ ዘንድ ኤፌሶን 6 ያየነው ይሄ ነው። ታጠፉ ዘንድ ታቆሙ ዘንድ ነው። ፈጽማችሁ ትቆሙ ዘንድ ነው። ኢትስ ጋራንትድ። መቆም እንችላለን፣ መዋጋት እንችላለን፣ ማጥፋት እንችላለን። የዲያብሎስን ሽንገላ ማጥፋት እንችላለን። በህይወታችን አሸናፊ መሆን እንችላለን። ኢትስ ፖሲብል ፖስ ያንዳንድ ተስፋ ቆራጥ ክርስቲያኖች አሉ። በቃ ውሃ ያፈሱባል። እንደኛ ስትሆን ትተዋለህ ብለውኝ ነበር አለ አንድ ወንድም ድኖ። ምን መርታት አለብን፣ መመስከር አለብን፣ መጸለይ አለብን፣ መጾም አለብን ምናምን ሲል እኛም የዳንን ሰሞን እንደዚህ ያደረገን ነበር። ብዙ ሰዎች ሞክረዋል ግን አልቻሉም። እኛም እንደዛ ነገር ነበርና እንደኛ ትንሽ አደግ ስትል ብዙ አመት ሲሆን ትረጋጋለህ። እንደዚህ አይነት የሚያረጋጋ መንፈስ እግዚአብሔር ይግፈፋው። ማሸነፍ እንችላለን። ማን ነው ተሸንፎ መኖር እንደ ፋሽን ይሰጥ? የድሮ ክርስቲያኖች ናቸው እንጂ ያሁን አይቻልም። ድሮ ቀረ የሚባል ነገር አለ እዚህ ሀገር። በጣም እኮ ነውር ነው። ኢየሱስን ድሮ ቀረ። እንዴት ነው ድሮ የሚቀረው? ኢየሱስ ክርስቶስ ትላንትናም ዛሬም እስከ ለዘላለም ያው ነው። የትላንትናው እግዚአብሔር፣ የትላንትናው ኢየሱስ ክርስቶስ፣ የትላንቷን ቤተክርስቲያን በጽድቅ ያመላለሰ ኢየሱስ፣ በሐዋርያት ቤተክርስቲያን ውስጥ በመጀመሪያው ቤተክርስቲያን ውስጥ ዓለምን አፕሳይድ ዳውን የገለባበጠ ኢየሱስ እንዴት ነው ዛሬ የሚሸነፈው? ስላልተሸነፈ አንሸነፍም። ስላልተሸነፈ ቤተክርስቲያን አትሸነፍም። አትስሙ። ተስፋ የሚያስቆርጥ ወሬ በጣም በቃ አይቻልም። በዚህ ዘመን ይቻላል ብለ ነው። ድሮ እኮ ደህና ስለነበረ ነው። እንደው ጊዜውም ደህና ነበር። አሁን እንደው በዚህ ሁሉ እንደው ደህና መሆን ይቻላል። ለምን? እግዚአብሔር ተዋጊ ነው፣ ስሙም እግዚአብሔር ከኛ ጋራ ይዋጋል። እግዚአብሔር ያበረታናል። መቆም ይቻላል። እግዚአብሔር የተባረከ ይሁን። ናው ስትራቴጂ ጠላትን ማወቅ አለብን። የሚዋጋበትን ስትራቴጂ ማወቅ አለብን። ለዚህ ነው እየታጠቅን ያለ ነው። ስትራቴጂውን ማወቅ አለብን። የሚዋጋው አየር ላይ መጥቶ በጥፍሮቹ እኛ ላይ በመውጣት አይደለም። I don't think so። እሱ በቃ እግዚአብሔር ገርስሶታል። እንደዛ አይነቱ ሌሊት ስተኙ ትፈሩ እንደሆነ አላውቅም። እኔ አልፈራም።
ተኝቼ ማድረው እግዚአብሔር በዙፋኑ ላይ ያለ አምላክ ስለቀደሰኝ በመስቀሉ ላይ የሞተልኝ አምላክ በደሙ ስላጠበኝ ጠላት ነው እየተንቀጠቀጠ የሚያድረው ተነሳብኝ አልተነሳብኝም እያለ እንጂ እኔ ስንቀጠቀጥ አላድራትም ብዬ ነው ማምነው። እኔ እናንተ እንዴት እንደሆናችሁ አላውቅም። ያለዛማ መተኛት አይቻልማ። መቼ እንተኛለን? እየተዋጋችሁ ጥፍሩ ከነ ጥፍሩ ላያችሁ ላይ እንዳይወጣ ታገሉ ምናምን ቢለን ኖሮ እንዴት ሆነ ነው የምንተኛው? ፓብሊክ ስፔክታክል አድርጓቸዋል ይላል ጳውሎስ በቆላሲያስ ላይ። መሳለቂያ በአደባባይ ላይ ስልጣናቸውን ገፎ በመስቀል ላይ ስልጣናቸውን ገፎ ድል በመንሳቱ እያዞራቸው ያሳያቸዋል ይላል። እያዞረ ዴሞንስትሬት ያደርግባቸዋል። ሰይጣን እንደ መብረቅ ከሰማይ ሲወድቅ አየሁ ብሏል። የእግዚአብሔር መንፈስ በእኛ ውስጥ ስላለ ክርስቶስ ኢየሱስ በእኛ ውስጥ ስላለ መፍራት ያለበት ጠላት ነው እንጂ እኛ መሆን የለብንም። አይ ዶንት ኖ እንግዲህ በጌታ ነገር በጣም እንዲው ዝም ብለን ከሆነን መጥቶ ይወጣብን እንደሆነ አላውቅም ግን እኔ አይ ዶንት ቲንክ ሶ። እግዚአብሔርን ለሚፈራ አንድ ክርስቲያን እየሸሸው ይኖራል እንጂ እንዲሁ ላዩ ላይ የሚወጣ ነገር አለው ብዬ አላምንም። እላያችን ላይ የሚወጣበት ግን ከዛ የበለጠ አለ። ከጥፍሩ የበለጠ ሌላ ጥፍር አለው። ዲያብሎስ የሚዋጋው የራሳችንን ህይወት በመውሰድ ነው የሚዋጋው። ቀዳዳ እየፈለገ ነው የሚገባው፣ ሾልኮ ነው የሚገባው በባህሪያችን። ስሙኝ ወገኖቼ፣ የሚዋጋን በህይወት ነው። እየሾለከ የሚገባው በህይወት ነው። ስለዚህ የምንዋጋው በህይወት ነው። ሰይጣንን በጸሎት መዋጋት ያስፈልጋል። ይሄ በጣም ሚስኮት እንዳታረጉኝ አንዳንድ ጊዜ በጣም ፈራለሁ። ሰይጣን ለካ ዝም ብለን ነው ስም እያለ መንገሰሰው ምናምን እንዳትሉ። እሱ አንዱ ውጊያ ነው። አሪፉ መጽሐፉም ያስተምረናል። በጸሎትና በልመና ሁሉ ዘወትር በመንፈስ ጸልዩ የሚለው ጳውሎስ በውጊያ ኮንቴክስት ነው። በውጊያ ኮንቴክስት ዘወትር በመንፈስ ጸልዩ። ስንገስጸው ይወጣ፣ ስንገስጽ ይሸሻ። ስራውን በርቀት ሆነን እናፈርሳል። ይሄንን ተራራ ተነቅለ ሂድ ብትሉት ይሄዳል ብሏል ኢየሱስ። ኮንቴክስቱ ደግሞ ጋኔን ማውጣት ነው። በነገራችን ላይ እዛ ላይ ጋኔን ማውጣት አቅቷቸው ኢየሱስ ከተራራ ሲወርድ እየታገሉ ጋኔን ማውጣት በጣም አቃተን ምናምን ሲሉት እምነት እኮ ቢኖራችሁ ይሄን ተራራ ተነቅለ ሂድ ብትሉት ይሄዳል። ንቀልና ሂድ ብንለው ይሄዳል። የኢየሱስ ክርስቶስ ስም ዛሬም ይሰራል። ስለዚህ መገሰጽ አለብን በጣም፣ መጸለይ አለብን በጣም፣ መጾም አለብን በጣም። ግን ህይወት የሌለው ጩኸት ግን አይፈራም ዲያብሎስ። ይሄ ነው። ለዚህ ነው እኔ ህይወት ላይ እንድናመዝን በጣም የምፈልገው። ለምንድን ነው በጣም ብዙ ክርስቲያን በቃሉ ይዋጋል፣ ግን በህይወቱ ኤርፖርት ይፈቅድለታል ለዲያብሎስ። ጦር መሳሪያ እያስጫንን እጃችንን እየሰጠ ነው፣ እግራችንን እየሰጠ ነው፣ አንደበታችንን እየሰጠ ነው፣ ልባችንን እየሰጠ ነው። ስም ብንለው ግን የማይሆን ነገር ነው። ኢትስ ኮንትራዲክቶሪ ነው። ስለሆነስ ትልቁ ውጊያ በህይወት ነው። የጦር መሳሪያችንን ሮሜ ምዕራፍ 6 ያየ ነው። የጦር መሳሪያው የእኛን እጆችና እግሮች የአካል ብልቶች ተቀብሎ ስለሆነ የሚደበድበን። ስለዚህ ኤፌሶን 6 የሚያስተምረን ምንድን ነው? አለማቀበል፣ መሸፈን፣ መታጠቅ። ምን መታጠቅ? ህይወት መታጠቅ ነው። ላስት ዊክ አንዱን አይተናል። የመጀመሪያው ትጥቅ የሮማ ወታደር ትጥቆች ናቸው። እነኝን አይተናል። አይ ዶንት ሃቭ ቱ ጎ ባክ። ባለፈው ሳምንት ያየ ነው ምን ንገሩኝ? እውነትን እንደ ቀበቶ የወታደሩን ቀበቶ አየውና ትልቁን እዚህ ሆዱ ላይ ያደረገውን እውነት ቀጥ አድርጎ የሚያቆመን እውነት። እሱ ሐሰተኛ የሐሰትም አባት ሐሰት ባለበት ስንገስጽ ብናድር አይሆን። እውነት ምንድናት? ላስት ዊክ አይተነዋል። እውነትን መናገር፣ እውነትን መኖር፣ ጀንዊን መሆን። እግዚአብሔር ከትሩዝ ጋር ነው የሚሰራው እና ውሸት ነገሮችን ማስወገድ፣ የእግዚአብሔርን እውነት መታጠቅ። የመዋሸት ቴምፕቴሽን ሲመጣብን መታጠቅ። እውነት ሪስክ ቢኖራትም እሷን መታጠቅ። አሸናፊነት የሚመጣው እውነትን በመታጠቅ ነው። ሁለተኛው ትጥቅ የዛሬ ፎከሳችን እውነትን ታጠቁ ይላል። ከዛስ የእግዚአብሔርን ዕቃ ጦር ሁሉ አንሱ፣ እንግዲህ ወገባችሁን በእውነት ታጥቃችሁ የጽድቅን ጥሩር ልበሱ። ይሄ ነው መልእክቴ ዛሬው። አሸናፊ ወታደር በምን ይዋጋል? በጽድቅ። የጽድቅን ጥሩር ልበሱ። ጥሩር የእውነት መታጠቂያ ነው የታጠቅነው። 2 የጽድቅ ጥሩር ቁጥር 14 ላይ ያለው ምንድነው? ጥሩር በእንግሊዝኛ ብሬስት ፕሌት ይባላል። የደረት ልብስ ነው። የጥንት የወታደሮች ስዕል አይታችሁ እንደሆነ ወይ ደግሞ ግላዲያተርስ ምናምን አንዳንድ የድሮ
ሙቪዎችን አይታችሁ እንደሆነ ታጥቀው በፈረስ ሜዳው ወታደር እዚህ ላይ ያደረገው አይታችኋቸው እንደሆነ ጋሻና ሰይፍና ምናምን ይይዛሉ። ግን አንዱ እዚህ ላይ ብልጭልጭ የሚል ነገር አይታችሁ እንደሆነ ደረታቸው ላይ እዚህ ጋር ግጥም ያለ ስስ ብረት፣ በጣም ስስ ብረት ግጥም አንዳንድ ጊዜ ብልጭልጭ ነገር ይላል። እሱን አይቶ ጳውሎስ ያሰረውን ወታደር ቀና ብሎ አይቶ ይሄ ደግሞ ምን ይሆን ለኛ ምናምን ሲል ይሄ ለኛ ጽድቃችን ምን ማለት ነው? ዋና የአካል ብልቶች ነው እዚህ አካባቢ ያሉት። የሰው የህይወት መፍለቂያው እዚህ ነው። ኢየሱስ አስተምሯል ይሄንን። የሰው ህይወቱ የሚኖረውም የሚጠፋውም ከውጪ ወደ ውስጥ የሚገባው ሳይሆን ከልብ የሚፈልቅ ነው። ልብ የህይወት መፍለቂያ ነው። ልብ የምግባር መፍለቂያ ነው። ልብ የሁሉ ነገር መፍለቂያ ነው። በጣም ተንኮለኛ ነው ይላል መጽሐፍ። ግን ልብ በስጋም ሲሪየስ ነው። እጅ ቢመታ እያወዛወዝክ ትሄድ ይሆናል ሐኪም ቤት ድረስ። እግር ቢመታም እያነከሱ መሄድ ይቻል ይሆናል። የሆነ ትከሻችን አካባቢ ጥይት ገብቶ ቢወጣም የሆነ እዚህ ጋር እኮ ካገኘህ አገኘ ነው። ማዳግሙ ኢምፖርታንት የአካል ብልቶችን ሸፍኖ የሚይዝ መከላከያ ነው ጥሩር። ምንድነው እሱ? ጽድቅን እንደ ጥሩር ልበሱ ነው። እችናት ወገኖቼ፣ ጽድቅን እንደ ጥሩር መልበስ ኤቭሪ ዴይ፣ በእያንዳንዱ ቀን እያነሱ መልበስ ጽድቅን። እኔ አንዳንድ ጊዜ ቤተ ክርስቲያን ውስጥ የለመዱብን ቃላት አሉ፣ ግን ምን እንደሆኑ ማናውቃቸው ብዬ እጠረጥራለሁ። ቆም አድርጎ አንድ ሰው ምን ማለት ነው ቢለን ምን እንላችሁ? ዝም ብሎ አንዳንድ ነገሮች ዝም ብለን እንላቸዋለን። አንዱ የሚመስለኝ ጽድቅ ነው። ምንድነው ጽድቅ? መጽደቅስ ምንድነው? ልበሱት የሚል ምኑን ነው የምንለብሰው? ምንድናት ጽድቅ? ራይቸስነስ በእንግሊዝኛ። ጽድቅ ትንሽ ስለ ጽድቅ ላውራችሁ። ጽድቅ በመጀመሪያ ደረጃ ቃሉ የፍርድ ቤት ቃል ነው። ኋላ ነው የሃይማኖት ቃል የሆነው እንጂ ቃሉ ቤዚካሊ የፍርድ ቤት ቃል ነው። ዳኞች ምናምን ታውቁት ይሆናል። የፍርድ ቤት ቃል የፍርድ ቃል ነው። ምን ማለት ነው? ጽድቅና ኩነኔ ተኮነነ ማለት እንትና ጊልቲ ሆነ ማለት አንድ ሰው ወንጀል ሰርቶ ወንጀሉ ተመርምሮ እቺ የምትመታው ዳኞቹ የምትይዟት አላረ ቡም ወንጀለኛ ነው ይባላል። አንዱ አማራጭ ነው። ወንጀለኛ ጊልቲ ቡም አለቀ። ከዛ የፍርድህን አይነት ነው እንጂ የምትጠባበቀው እወጣለሁ ተብሎ አይታሰብም። ከሌ ሰው ገሏል ተብሎ ተመርምሮ የፖሊስ ሪፖርት ቀርቦ እንትን ቀርቦ ምስክሮች መስክረው ዳኛው ግራ ቀኙን አይተው ግራ ቀኝ ታይቶ ወንጀለኛ። ንጹህ ከወንክ ተመርምሮ ነፃ ነው የሚለው ቃል ያ ነፃ ነው። እሱ ነው ጽድቅ። ጻድቅ ነው። he is right። አሁን መቆም ይችላል። ንጹህ ነው፣ አልሰራም፣ ውሸት ነው፣ የውሸት ክስ ነው። ጻድቅ ነው ማለት ራይት ነው፣ ልክ ነው፣ ትክክለኛ ነው፣ አልሰራም ወንጀሉን፣ ንጹህ ሰው ነው ማለት ነው። መጽደቅ ማለት እሱ ነው። መጽደቅ ማለት በእግዚአብሔር ፊት ያለምንም እንከን መቆም ነው። ምንም እንከን ታዲያ መጽሐፍ ቅዱስ ምንድን ነው የሚያስተምረን ያላችሁ እንደሆነ ከዘፍጥረት 3 ጀምሮ እኛ የለንም ጽድቅ። ወንጀል መስራታችን ተረጋግጦ ተመቷል። ከላይ የአምላክ እንትን ምንድን ነው ስሟ? መዶሻዋ የአምላክ መዶሻ አይቶን ከራሳችን የሆነ ጽድቅ የለም። ቡም ወንጀለኛ
ኃጢአትን ተይዘና ጽድቅ የለንም። የራሳችን ጽድቅ ያለው ሰው የለም። ይሄን ዛሬ እግዚአብሔር አምላካችን ያስታጥቅ። ምናልባት አንዳንድ ሰዎች ትኖሩ እንደሆነ እንዴት ነው የሚጸደቀው ያልክ እንደሆነ የለንም፣ ሊኖረንም አይችልም። በራሳችን ኪት ነው የማመጣው እኔ አይሆንም። ኢሳይያስም ጥንት ድሮ ነግሮናል። ኢሳይያስ ትንቢተ ኢሳይያስ ምዕራፍ 64 ቁጥር 6 የኛ ጽድቅ እንደው ምን ሞክረው በእግዚአብሔር ፊት በንጹህ እግዚአብሔር ፊት እንደ መርገም ጨርቅ ነው፣ ቆሻሻ ይጠየፈዋል። የኛን ሙከራ እኮ ነው፣ ሙከራችን ራሱ ቆሻሻ ነው። እንካ ትንሽ ትንሽ ለድሃ ልስጥልህ፣ ትንሽ ትንሽ እንትን ላርግልህ፣ ትንሽ ትንሽ ኢየሩሳሌም እየሄድኩ ልስገድ፣ ትንሽ ትንሽ እንትን ባረግልህ። ሲያየው ኃጢአተኛ፣ ይሄን መጻፍ አለባችሁ። ኃጢአተኛ ሰው ጽድቅ ሊያረግ አይችልም። ራሱ ማንነታችን ፖይዝንድ ስለሆነ ከሰው ከተፈጥሯዊው ሰው ጽድቅ ለማግኘት መሞከር ማለት ከተመረዘ ምንጭ ንጹህ ውሃ ለመጠጣት መሞከር ማለት። ምንጩ ተመርዟል፣ ምንጩ ተመርዟል፣ አይቻልም። በምንም አይነት አንችልም። ወሬ እኛ እኮ ኃጢአት የምንሰራው ኃጢአተኛ ስለሆንን ነው። ኃጢአት ስንሰራ አይደለም ኃጢአተኛ የሆን ነው። አንዳንድ ሰው እንደዛ ይመስለዋል። መቼ ሰርቄ ነው ይላል። አንደኛ አለመስረቃችን አልተረጋገጠም፣ ግን የሰረቅን ቀን ሳይሆን ኃጢአተኛ የሆን ነው። ኃጢአተኛ ስለሆንን ነው የምንሰርቀው። ምን ማለት ነው? ለምሳሌ ስንበላ አይደለም ሰው የሆን ነው፣ ሰው ስለሆንን ነው የበላ ነው። ሰው ሲሰርቅ ሲያመነዝር እንትን ሲላራ ኃጢአተኛ መሆኑ የጀመረው the potential was there። ዘሩ ነበር ውስጥ፣ መርዙ አለ ውስጥ። እናቴ በኃጢአት ጸነሰች ነው የሚለው ራሱ እንትና ዳዊት። በኃጢአት ነው የጸነስ ነው። ከዘፍጥረት 3 በኋላ ደግ ዘመን የለም፣ ደግ ሰውም የለም፣ በምንም አይነት ንጹህ ሰው የለም። በጣም ብዙ ሰዎች በመዳናቸው የማይደሰቱት ይሄን አያውቁም። የለም፣ አንችልም፣ በራሳችን መስረቅ አይችልም። እንደ መርገም ጨርቅ የኛ ምን ሞክረው እንደ መርገም ጨርቅ ምን ይሻለናል ነው። የሮሜ መጽሐፍ የሚባል መጽሐፍ አለ። ቬሪ ግሎሪየስ ቡክ። ደብዳቤ ነው ሲጀምረው፣ ግን ሪሊ መጽሐፍ ነው። ስለ መዳን የሚያስተምር መጽሐፍ፣ ሁላችሁ ታውቁታላችሁ። የመጀመሪያው 3 ምዕራፍ መርምሮ የምርመራችን ውጤት ነው። እስቲ ተመርመሩ ምናምንና በእግዚአብሔር ፊት እስቲ ተመርመሩና አሕዛብን ወስዶ መጀመሪያ አሕዛብ ማለት ያን ጊዜ ከእስራኤል ውጪ ያለው ህብረተሰብ፣ ይሄ ፓጋን የሚባለው ህብረተሰብ ማለት ነው። እስቲ ፓጋኑ ይመርመር ብሎ እኛን መረመረን። ፓጋንስ ሩቅ ያሉት ከእስራኤል ውጪ ያለው ህዝብ እንዴ እነሱማ ዋና ኃጢአተኞች ናቸው ምናምን አለ። ደብዳቤው ሲነበብ ደብዳቤው ቸርች እንትን ላይ አይደለም የሚነበበው። አሕዛብ ምናምን ተብሎ ሲነበብ አሕዛብ የእግዚአብሔርን ክብር፣ ትልቁን የእግዚአብሔርን ክብር 4 እግር ያላቸው እንስሳት በመስጠታቸው ፈጣሪን ማምለክ ምዕራፍ 1 ስታነቡ እሱ ነው። ፈጣሪን ማምለክ ሲገባቸው የተፈጠረውን ስላመለኩ፣ ለተፈጠረው ስለሰገዱ፣ ለፍጥረትን እንትን ስላደረጉ፣ ለፍጥረት ስለሰገዱ፣ ፍጥረትን ስላከበሩ፣ እንዲያውም እግዚአብሔር ለማይረባ አእምሮ አሳልፎ ሰጣቸው። ይሄ ነው ለማይረባ አእምሮ፣ ለተበላሸ አእምሮ እግዚአብሔርን ለማወቅ ባልወደዱት መጠን እንዲያውም እግዚአብሔር ፈርዶባቸዋል። የእግዚአብሔር ቁጣ በአሕዛብ ላይ እየነደደ ነው ይላል። በጣም ከሚያስደስቱኝ ምዕራፎች መካከል አንዱ ዘፍጥረት 1:2-3 ነው። መዳኔን በጣም ያጎላልኛል። አሕዛብ ተመርመሩ፣ በእግዚአብሔር ፊት ኃጢአተኞች ናቸው፣ ወንጀለኞች ናቸው። ምንድነው ወንጀላቸው? ፈጣሪን ሳይሆን ፍጡርን አክብረዋል። ስለሆነስ ለማይረባ አእምሮ አሳልፎ ሰጥቷቸዋል። ስለሆነስ የእግዚአብሔር ቁጣ በእነርሱ ላይ ነዷል። አይ ቲንክ የሮሜ ቤተ ክርስቲያን ውስጥ የተወሰኑ አይሁድ ሳይኖሩ አይቀርም። ወደ ሆነ አካባቢ ቁጭ አሉ። ለከናው ሳሉ አይቀርም። አሜን ነገራቸው። ድሮም እንደዛ ነው ስለኛ የሚያምኑት። እነዚህ የሆኑ ድንጋይ ነገር ናቸው ብለው ነው የሚያምኑት። አሕዛብ የተረገሙ ናቸው ሲል የጳውሎስ ደብዳቤ ሲነብ
tell them ንገራቸው። መጣ አይሁድ ጋር መጣ። ምዕራፍ 2 የእናንተማ የበለጠ ፍርድ ነው ይላቸው። እግዚአብሔር በበለጠ ራሱን ለእናንተ ገልጦ ትእዛዛቱን እያወቃችሁ አሕዛብ በልባቸው በተጻፈ ሕግ ነው። እናንተ ግን እግዚአብሔር ጽፎ መጽሐፉን ሰጥቷችሁ በሌላው ላይ እየፈረዳችሁ የባሳችሁ ኃጢአተኞች እግዚአብሔርን ማክበር ያቃታችሁ ስለሆናችሁ የእግዚአብሔር ቁጣ በእናንተ ላይ እየነደደ ነው። ሕግን ታውቃላችሁ እንጂ ሕግን ስለማታደርጉ ብሎ አስደነገጣችሁ። አይሁድ የባሰ የእግዚአብሔር ቁጣ በአይሁድ ላይም እየነደደ ነው። ለምን? ወንጀሉ ተመርምሮ አሕዛብም ወንጀለኞች ናቸው። አይሁድም የሁለቱን አንድ ላይ አንብብልና አጠራቅመ ካላችሁኝ አጠራቅሜ ላንብብላችሁ። እዚህ ላይ ምዕራፍ 3 ማጠቃለያው የክሱ ማጠቃለያ ምዕራፍ 3 ቁጥር 9 very interesting። እንግዲህ ምን ይሁን? ከእነርሱ እንበልጣለንን? ከቶ አይደለም። ይኸው አይሁድም የግሪክ ሰዎችም ሁሉ ከኃጢአት በታች እንደሆኑ አስቀድመን ከሰናቸዋል። ስንከሳቸው ውጤቱ ምን ይመስላል? ጳውሎስ እንቀጥል ወገኖቼ። ውጤቱ የዳኛው ንባብ ጻድቅ የለም አንድስ እንኳ። እኛ እንኳን ደህና ነን ብሎ የሚያስቡ ሰዎች አሉ። አንድ ጊዜ አንድ ጓደኛዬና እኔ ሻይ ቤት ቁጭ ብለን በነበረ ጊዜ ጓደኛዬ ሊነግረው ሞከረ ለአንድ ሰውዬ ወንጌልን። ኢየሱስ ክርስቶስ ያድናል ትንሽ ሲነግረው ጥሩ ነው፣ በጣም ጥሩ ነው፣ ግን እናንተ እዚህ ከተማ ላለ ነው ለኛ ለደናዎቹ ከምትነግሩን እዛ ታች ሄዳችሁ ራቁታቸውን ምናምን ያለው አላለ ምንም እንትን ማረጋት ራቁቱን እንዳለ በእግዚአብሔር ፊት አላወቀም። ለኛ ከተማ ላለ ነው ለደናዎቹ አትንገሩ። ታች ሄዳችሁ ታች ላለው በእግዚአብሔር ፊት ያልተራቆተ የለም፣ ጻድቅ የለም አንድስ እንኳ። ውጤቱ ይሄ ነው። አስተዋይም የለም አንድም፣ እግዚአብሔርን የሚፈልግ የለም አንድም። በአንድነት የማይጠቅሙ ሆነዋል። ቸርነት የሚያደርግ የለም፣ ጻድቅ የለም፣ ጽድቅ የለም። የእኛ ሙከራ ዜሮ፣ የመርገም ጨርቅ፣ ጽድቅ የለንም። ምኑን ነው ልበሱት የሚለን ታዲያ እግዚአብሔር? የለንም፣ ጻድቅ አይደለንም። እንትን ነው ኢሳይያስ በትንቢቱ ላንብብላችሁ። ትንቢተ ኢሳይያስ ምዕራፍ 61 ቁጥር 10 ጽድቅ እኛ ዝም ብለን የምናነሳው ነገር ሳይሆን በብሉይ ኪዳንም የተነገረው ፕሮፌሲ ይሄ ነው። ኢሳይያስ 61 ላይ ስትሄዱ ትንቢተ ኢሳይያስ ምዕራፍ 61 ቁጥር 10 ላይ እግዚአብሔር ይባረክ። አክሊልን እንደለበሰ ሙሽራ በጌጥ ሽልማቷም እንዳጌጠች ሙሽራ የማዳንን ልብስ አልብሶኛልና የጽድቅንም መጎናጸፊያ ደርቦልኛልና በእግዚአብሔር እጅግ ደስ ይለኛል። ምን ማለት ነው? ኢሳይያስ ጽድቅ እግዚአብሔር የሚደርብልን የሚያለብሰን የሚሞሽረን የሚሰጠን ነገር ነው እንጂ እኛ የለንም። ልንለብስ አንችልም። እስቲ ጽድቅን ልልበስ ዛሬ ብለን የምንለብሰው እግዚአብሔር አስቀድሞ መጀመሪያ እግዚአብሔር የሚሰጠን ጽድቅ የእግዚአብሔር ስጦታ ናት። እግዚአብሔር የሚያለብሰን የሚያጎናጽፈን መጎናጸፊያ ናት። ካልተጎናጸፋችሁ አሁን ቀጥሎ ያለው አይሰራም። ለኛ የጽድቅን ጥሩር ልበሱ አይሰራም። መጀመሪያ በክርስቶስ ኢየሱስ የተገለጠውን የእግዚአብሔር ጽድቅ መውሰድ ያስፈልጋል። የለንም እኛ ስለሌለን። ሮሜም የሚያስተምረን እሱ ነው። ሮሜ ምዕራፍ 3 ላይ ይቅርታ ወደ ሮሜ ስለመለስኳችሁ ምዕራፍ 3 ላይ እስቲ ሂዱ። ሁሉ ተከሷል ብሎ ቢዘጋ ተስፋ ቢስ ነበርን እኛ። ሁሉ ተከሷል፣ ሁሉ ወንጀለኞች ናቸው ተብሎ ቢዘጋ በጣም ተስፋ ቢስ ሰዎች ነበርን። ቁጥር 21 ምዕራፍ 3 እኔ አሁን ግን የሚለው በድሮ መጽሐፍ ቅዱሴ ሰርክል አድርጊያታለሁ። አሁን ግን በጣም ወዳታለሁ።
እንደዛ ሆነን አልቀረንም ማለት ነው። አሁን ግን በሉ እስቲ ወገኖች፣ አሁን ግን ምን ማለት ነው? ሁሉ ኃጢአትን ሰርተዋል፣ የእግዚአብሔር ክብር ጎድሏቸዋል፣ ጻድቅ የለም አንድስ እንኳ፣ ጉሮሯቸው እንደተከፈተ መቃብር ነው፣ ምላሳቸው መርዝ አለ በውስጡ፣ ዓይናቸው ክፉ ነገርን አይቷል፣ ሁሉ በአንድነት ተሳስተዋል፣ ሁሉም ተከሰዋል፣ ጊልቲ ሆነዋል፣ እግዚአብሔር መዶሻውን አንስቶ መጥቶታል፣ ሁሉ ዓለም ሁሉ በእግዚአብሔር ፊት ተከሶ ወንጀለኛ ሆኖ ተገኝቷል ምናምን ይልና አሁን ግን በሕግና በነቢያት የተመሰከረለት እነ ኢሳይያስ አልብሶኛል ምናምን ሲሉት የነበረው በነቢያት የተመሰከረለት የእግዚአብሔር ጽድቅ ያለ ሕግ ተገልጧል። ለእነማን ነው የተገለጠው? እርሱም ለሚያምኑ ሁሉ፣ አሜን፣ ለሚያምኑ ሁሉ የሆነ በክርስቶስ ኢየሱስን በማመን የሚገኝ የእግዚአብሔር ጽድቅ ለብሰናል በክርስቶስ ኢየሱስ። እግዚአብሔር የተባረከ ይሁን። ስለዚህ ዘር አያጸድቀንም፣ ቋንቋ አያጸድቀንም፣ ቀለም አያጸድቀንም፣ ሃይማኖት አያጸድቀንም፣ የኛ የጽድቅ ሥራ አያጸድቀንም። የሚያጸድቀን ስለኛ ኃጢአታችንን ተሸክሞ በመስቀል ላይ የሞተው የናዝሬቱ ኢየሱስ ክርስቶስ የእርሱን ጽድቅ ነው የለበስነው፣ የተጎናጸፍነው። ይሄን አስባችሁ ታውቃላችሁ? እንዴት ማለት እግዚአብሔርስ ልክ ነው እንዴ? ኃጢአተኞች ነበርን፣ በደለኞች ነበርን፣ በኃጢአታችን በበደላችን ሙታን ነበርን፣ ጻድቅ የለም አንድስ እንኳ፣ ሁላችን ኃጢአተኞች ነን፣ ወንጀለኞች ነን፣ አረጋግጦ ይዞናል። እና የተያዘን ሌባ እጅ ከፍንጅ የተያዘን ሌባ ነፃ ነህ ጸድቀሃል ብሎ እንዴት እንዴ? ይሄ ፍርደ ገምድልነት አይደለም እንዴ? እግዚአብሔር ጻድቅ ፈራጅ አይደለም እንዴ ራሱ? እንዴ እንዴት ነው ታዲያ ጻድቅነት? ወንጀለኛ አሁን ለምሳሌ እንደው እግዚአብሔር አያርግባችሁና እግዚአብሔር አያርግባችሁ እናንተን ምሳሌ ትቼ ልተው። ሌላ አንድ ሰውዬ ነበር አሉ አንድ ሰውዬ ነበር አሉ፣ እዚህ ቤት ውስጥ የለም እና ዳኛ ነው፣ የሱፕሪም ኮርት ዋናው ዳኛ ነው። እና አንድ ዝም ብሎ መጥፎ ልጅ ነገር ነበረው አሉ። እና አንዳንድ ጊዜ እየሰረቀ ምናምን እያለ አይያዝም ነበር። አንድ ጊዜ ግን ከባንክ ብዙ ገንዘብ ዘርፎ ሲወጣ እጅ ከፍንጅ ተያዘ። እጅ ከፍንጅ ተያዘና ጥቂት ቀን ከታሰረ በኋላ ከነ እጅ ከፍንጁ ከያንዳንዱ ማስረጃ ጋራ ወደ ፍርድ ቤት ሲሄድ የዛን ቀን እንደድል ሆኖ ዳኛው አባቱ ናቸው። በጣም ይወዱታል። እሱ ብቻ ነው ልጃቸው። ስፍስፍ የሚያደርግ ውስጣቸው ግብግብ የሚያደርግ ፍቅር በውስጣቸው አለ። እና ሲያይ ተረጋግጧል። ወንጀለኛ ነው፣ ኃጢአተኛ ነው፣ የህዝብ ሀብት ዘርፏል። አይተውት ስለወደዱት ልጃቸው ስለሆነ አንጀታቸው ስፍስፍ ስላለ ነፃ ነው ልቀቁት ብለው ግው ቢያረጉ ልክ ናቸው። ስለ ፍቅር ጽድቅ ሲዋጥ ኖ መቀጣት አለበት ሰውየው። ቢወዱትም እንኳን መቀጣት አለበት። ጀስትስ ይባላል። ይሄ ጀስትስ ጽድቅ፣ ይሄ ፍትህ። እግዚአብሔር ደግሞ የሚገርመው ነገር ሁለቱም አለው፣ ፍቅርም አለው ፍትህም አለው። እና ስለወደደን ሊለቀን ይፈልጋል። ደግሞ አንዱ ባህሪው አንዱን አይጫንም። ሌላ ባህሪ ደግሞ አለው እግዚአብሔር። ፍርደ ገምድል አይደለም፣ ኃጢአተኛውን አያጸድቅም። ቢያጸድቅ ልክ አይደለም። ንጹህ እግዚአብሔር መፍረድ አለበት። እንዳይቀጣን ገሃነም መግባታችን ነው። እንዳይቀጣን የዘላለም ሞት ነው። ስለወደደን እንዳይተወን ጻድቅ አምላክ ነው፣ የፍትህ አምላክ ነው። ምን ይሻላል? ራሱ ጽድቅ አመጣለት ይላል መጽሐፍ ቅዱስ። ምን ይሻላል? እንትን ያስፈልጋል። እንትናችንን ስለኛ የኛን ኃጢአትና የኛን ክፉ ነገር እንደ ስፖንጅ ምጥጥጥጥጥጥ አርጎ በእግዚአብሔር ፊት ታይቶ እኛን ንጹህ አርጎ ራሱ ምጥጥ አርጎ ወስዶ ታይቶ የሚነድልን መስዋዕት ያስፈልጋል። የሚቀጣልን ቁጣው የቱ ጋር ይውረድ? ቁጣው እኛ ጋር እንዳይወርድ አንችለውም። ዝም ብሎ እንዳይለቀን ኃጢአተኞች ነን። ምኑ ጋር ይውረድ? የሚያረካ እኛን የሚተካ። ከዛ በብሉይ ኪዳን አንዳንድ እንስሳት ኮርማ፣ በግ ምናምን ይቀርብ ነበረ። ኮርማ ሰው አይደለም። እሺ ፈጽሞ ሊያነጻው አይችልም። ለሰው የሚተካው ሰው ነው። አይሆንም፣ ሊያነጻ አይችልም።
ከህሊና ሊያነጻ አይችልም፣ ከኃጢአትም ሊያነጻ አይችልም። ስለዚህ ሰው ነው እኛን ተክቶ እኛን ሆኖ የእኛን ኃጢአት መምጠት የሚችለው ሰው ነው። ጻድቅ ሰው ስለሌለ ቢፈለግ እንኳን የእኛን የሚሸከም የራሱን የሚሸከም የለም። ስለዚህ ምን ይሻላል? እግዚአብሔር ወልድ ንጹሕ የሆነ ኃጢአት የሌለበት እንደኛ ሰው የሆነ ከኃጢአት በስተቀረ እንደኛ ሰው የሆነ እግዚአብሔር ወልድ ከሰማይ ወደ ምድር ወረደልን። የዓለም መድኃኒት የሆነ ክርስቶስ ማለት ነው። ወረደልን። ትዝላችሁ እንደሆነ ወንጌላውያንም መጥምቁ ዮሐንስም ሲያስተዋውቀው የዓለምን ኃጢአት የሚሸከመው የሚያስወግደው የእግዚአብሔር ምን በሉት በግ፣ የእግዚአብሔር በግ፣ የእግዚአብሔር መስዋዕት የሚታረድልን የእግዚአብሔር መስዋዕት ሆኖ ይሄ ነው የተደረገው። መስቀሉ ላይ ምንድነው የሆነው ያላችሁ እንደሆነ ኢሳይያስ በጥንት ጊዜ ነግሮናል። ነብዩ ኢሳይያስ በትንቢተ ኢሳይያስ ምዕራፍ 53 ላይ እሱ ስለመተላለፋችን ደቀቀ፣ እሱ ስለኛ ቆሰለልን ምናምን ይልና እግዚአብሔር አምላክ የሁላችንን በደል በእርሱ ላይ አኖረው ይላል። የሁላችንን ምን ማለት ነው? የኛን ወስዶ ስለኛ የሚቀጣ መስዋዕት እንዳለ መጠጠውና የኛን የሁላችንን በደል በእርሱ ላይ አኖረውና መስቀሉ ላይ እግዚአብሔር ዞር ብሎ ሲያይ የሁላችን በደል ኢየሱስ ክርስቶስ ጋር ነው ያለው። ስለዚህ የእግዚአብሔር ፍትህ ተረጋገጠና ቁጣውን ማውረድ ነበረበት። እግዚአብሔር መታሰር ነበረብን፣ ገሃነም መግባት ነበረብን፣ ኃጢአተኞች ስለሆንን መሞት ነበረብን። ልጁን ገደለውና በልጁ ላይ የእግዚአብሔር ቁጣ ተገለጠና የእግዚአብሔር ቁጣ በረደ። እግዚአብሔር ከቁጣው ተመለሰ። አገኘን። ታውቃለህ? አገኘን። መስቀሉ ላይ አገኘን። በማን? በክርስቶስ። እሱን ነው ሮሜ ምዕራፍ 3 ቁጥር 23 የሚነግራችሁ። ተመልከቱ ወገኖች፣ this is the gospel። ወንጌል ይሄ ነው። በኢየሱስ ክርስቶስ በማመን የሚገኘው የእግዚአብሔር ጽድቅ ነው፣ ልዩነት የለምና ሁሉ ኃጢአትን ሰርተዋልና የእግዚአብሔርም ክብር ጎድላቸዋልና በኢየሱስ ክርስቶስም በሆነው ቤዛነት በኩል እንዲያው በጸጋው ይጸድቃሉ። እሱ ቤዛ ሆነን፣ እሱ ወሰደው ኃጢአታችን። ኢየሱስ ክርስቶስን ቀጥቶ እግዚአብሔር እኛን ለቀቀን። የእግዚአብሔርን ጽድቅ የምንወስደው በክርስቶስ ኢየሱስ የምትክ መስዋዕትነት ላይ የተመሰረተ ነው እንጂ የራሳችን ጽድቅ የለንም። የራሳችን ጽድቅ የለንም። ጻድቅ የለም አንድም እንኳን። ታዲያ ሰው እንዴት ነው የሚጸድቀው? ይሄ በጣም ትልቅ ጥያቄ ነው በእኛ ሀገር። በነገራችን ላይ እንዴት ነው የሚጸደቀው? ይሄን ካልጠየቃችሁ እስከ ዛሬ ድረስ መጠየቅ መጀመር አለባችሁ። ምናልባት ሰዎች እንዴት ነው የሚጸደቀው? ሰው በራሱ መጽደቅ እንደማይችል እኮ የተረጋገጠው የዓለም መድኃኒት ከሰማይ ወደ ምድር በመምጣት ነው። ብንችል ኖሮ ይመጣ ነበር እንዴ ወገኖች? ብንችል ኖሮ ዙፋንን ትቶ ይመጣል? ራሴ በራሴ እጸድቃለሁ ማለት ወልድን መሳደብ ነው። ራሴ በራሴ እጸድቃለሁ ማለት በመስቀሉ ላይ መሳለቅ ነው። በጣም ብዙ ሰዎች በመስቀሉ ላይ ይሳለቃሉ፣ በመስቀሉ ላይ ያሾፋሉ። በመስቀል እናምናለን ይላሉ፣ ግን መስቀሉ ላይ ያሾፋሉ። መስቀሉ ላይ ማሾፍ ማለት ምን ማለት ነው? እሱ መጥቶ ሰርቶልን ከጨረሰ በኋላ ለነገሩ እኔም እችላለሁ እንትን በመስራት ጥሩ ሰው በመሆን ጥሩ ሰው መሆን ብንችል ኖሮ ይመጣ ነበር። ጥሩ ሰው መሆን ስላቃተን አይደል እንዴ ጥሩ ሰው የመጣው ከሰማይ መጥቶ በመስቀሉ በኩል ብቻ የሚለው እግዚአብሔር ለምንድን ነው የሚጸደቀው? በክርስቶስ ኢየሱስ። በራሳችን ልንጸድቅ አንችልም። ሰው እንዴት ነው የሚጸድቀው? የሞተልንን ክርስቶስን ሞትህ ለኔ ነው፣ የሞትክልኝ ለኔ ነው፣ የተነሳኸውም ለኔ ነው። ራሴ ወደ እግዚአብሔር ልገባ አልችልም፣ ልጸድቅም አልችልም። ያንተን ጽድቅ ቀበላለሁ በማለት ነው የሚጀምረው። ያንተን ጽድቅ ቀበላለሁ። ይሄ አንዳንድ ጊዜ እኔ እርግጥ ምሳሌው ሙሉ ለሙሉ ሊገልጸው አይችልም፣ ግን አንዳንድ ጊዜ የነጻ ትግል ረስሊንግ ምናምን አይታችሁ እንደሆነ በግሩፕ የሚታገሉት መጥፎ እንትን ነው በነገራችን ላይ፣ ግን አይታችሁ እንደሆነ ረስሊንግ በግሩፕ ሲጫወቱ አንዱ ተቀጥቅጦ በቃ እዛች ሪንጓ ውስጥ መጫወቻ ያደርገዋል። በግሩፕ ነው። ጓደኛህ ገብቶ እንዲያግዝልህ በጣም ኃይለኛው ደግሞ አለ። በቃ
አንድ ዶ ሊጥለው ያንን ጓደኛውን እያነደደ ያለውን አንድ ዶ ሊጥለው ተዘጋጅቷል። ግን መግባት አይቻልም፣ ዘሎ መግባት አይቻልም። እንደምንም ብሎ ምስኪን ሰውዬ እየተቀጠቀጠ ደም በደም እንደምንም ብሎ አንዲት ነገር ነው ማድረግ ያለበት። ለመታገል መሞከር የለበትም፣ ምክንያቱም ኦሬዲ ተሸንፏል። ምንም ማድረግ እንደምንም ብሎ ወደ ዳር ወጣ ብሎ እንደምንም ብሎ ገብቶ እንዲቀጠቅጥለት እንደምንም መንካት ያስፈልጋል። ነካ ካረክ ይበቃል፣ ነካ ካረክ ይበቃል። ስለዚህ የሰው ልጅ ምንድነው ማድረግ ያለበት? በኃጢአት ተቀጥቅጠናል፣ በዲያብሎስ ተቀጥቅጠናል፣ ሞተናል፣ ወድቀናል፣ ገሃነም እየወሰደን ነው፣ ዲያብሎስ ቀጥቅጦናል። ምንድነው ማድረግ ያለብን? ወይ ታገልና ወጣሽ። ኧረ እኔ አልችልም። ካልቻልክ ታዲያ መድኃኒቱን ልንገር። እንደምንም ብለህ ልብህን ከፍተህ የተሰቀለውን የናዝሬት ኢየሱስ የሞተን እንደምንም ይሄን እኮ ማለታችን ነው። ጌታን ተቀበሉ ስንል ጆክ ይሰሩበታል። ታውቃለህ እዚህ ሀገር ጌታን ተቀበል ምናምን እንዴ! ጌታን ተቀበሉ ይሄን ማለታችን እኮ ጽድቁን ተቀበሉ ለተቀበሉት ሁሉ አይደል እንደሚለው ለተቀበሉት። ታዲያኛ ምን እናርግ? የፕሮቴስታንት ፍልስፍና እኮ አይደለም ይሄ። የፕሮቴስታንት የፍልስፍናና የሃይማኖት እንትን እኮ አይደለም ይሄ። ለተቀበሉት ምንድነው? ለተቀበሉት የወሰዱት ይሄንን ጽድቅ ይሄንን ሞት ለኔ ነው የሞትከው፣ ደምህን እኔ ጽድቅ የለኝም አንተን እቀበላለሁ፣ በአንተ ቤዛነት ወደ እግዚአብሔር እገባለሁ ስንል ያን ጊዜ ጽድቅ በህይወታችን ይጀምራል። እግዚአብሔር የተባረከ ይሁን። ይሄ ነው የጽድቅ ስረ መሰረት። ሰው የሚጸድቀው ክርስቶስን በማመን፣ ሰው የሚጸድቀው በመንካት ያለ መድኃኒት የሆነ ክርስቶስ። ይሄ ነው የራሳችን ስለሌለን ጽድቃችን ኢየሱስ ነው። አንደኛ ቆሮንቶስ ምዕራፍ 1 ቁጥር 30 ጽድቅም ቅድስናም ቤዛነትም የተደረገልን በክርስቶስ ነው፣ ማንም እንዳይመካ። ሥጋ የለበሰ ሁሉ ማንም እንዳይመካ ከራሳችን አይደለም፣ በስራችን አይደለም። ጽድቅ የሆነልን በክርስቶስ ኢየሱስ። ማነው ጽድቃችን? ኢየሱስ። ይሄ ነው። ማነው ነፃ ያወጣን? ኢየሱስ። ከፍርድ ነፃ ያወጣሁት ለምንድን ነው? ተቀብሎልኝ። ነፃ የሆንኩት ለምንድን ነው? ተቀብሎልኝ። ለምንድነው ያልቆሰልኩት? ቆስሎልኝ። ለምንድነው ያልሞትኩት? ሞቶልኝ። ለምንድነው የእግዚአብሔር ቁጣ በእኔ ላይ ያልነደደው? በልጁ ላይ ነዶ የእግዚአብሔር ቁጣ ተቀብሎልኝ። በነገራችን ላይ በመዳንን መልመድ አይገባም። ከዚህ የሚበልጥ አዋጅ የለም። ታላቁ ዜና ይሄ ነው። ከዚህ ቀጥሎ እጄ ላይ ግንባሬ ላይ ያለችው ጠባሳ ብትፈወስም ባትፈወስም ሁለተኛ ናት፣ ሰከንዳሪ ናት። እጅህ ራሱ ተቆርጦ ብትገባ ይሻላል መንግስተ ሰማይ ይላል ኢየሱስ። እጅ ምናምን ስትል እጅህ ራሱ ተቆርጦ ብትገባ አይቶክ። እጅ ሁለተኛ ነው፣ እግር ሁለተኛ ነው፣ ፈውስ ሁለተኛ ነው፣ ታምራት ሁለተኛ ነው፣ ሌላ ነገር ሁለተኛ ነው፣ ቤት ሁለተኛ ነው፣ መኪና ሁለተኛ ነው፣ ቤተሰብ ሁለተኛ ነው፣ ልጅ ሁለተኛ ነው፣ ሚስት ሁለተኛ ናት፣ ሁሉ ነገር ሁለተኛ ነው። አንደኛ ማለት እግዚአብሔር አምላክ ልጁን ከሰማይ ወደ ምድር አውጥቶ ልጁን በመስቀል ላይ ገሎ እኔን ጽድቅ አለበሰኝ። ይሄ ነው ወንጌል፣ ይሄ ነው ዜና፣ ይሄ ነው የማይለመደው፣ ይሄ ነው ዋናው። አንዳንድ ሰዎች ሰውን መንግስተ ሰማይ ከገባ ምን ችግር አለ ምናምን ለምንድን ነው የምትሉት? ታዲያ በቃ መንግስተ ሰማይ ከገባ ምን ችግር አለ? እግዚአብሔር ከልጁ ጋር ሁሉን ጠቅልሎ ይሰጠናል እንጂ ሁለተኛ ነው። ይመረቅላችኋል ነው የሚለው። ሌላው ነገር ምርቃትን ዋና ማድረግ አይገባም። ሱቅ ስሄድ እኔ ምርቃት እያሰብኩ አልሄድም። ትሄዱ እንደሆነ ተሳስታችኋል። ትልቁን ነገር እያሰብኩ ነው የሚሄደው። ትልቁን እያሰብኩ ነው የሚሄደው። ቴሌቪዥን ለመግዛት ሲሄድ ሬዲዮ ይመረቅልኛል እያልኩ አልሄድም። አላሰብኳትም። ትንሹ የሚመረቅል ምርቃት እያሰብን አንሄድም። ቴሌቪዥን ለመግዛት ሲሄድ I'm going to buy a television። ቴሌቪዥን ትልቁን ቴሌቪዥን ለመግዛት ነው የሚሄደው እና እሱን ለማግኘት ሲሄድ ያየኝና የሚሸጥልኝ ሰውዬ በጣም ደንበኛችን ብዙ ጊዜ እዚህ ቤት ገዝታ ይሄ ደግሞ ትልቅ ቴሌቪዥን ስለሆነ የገዛኸው በቃ ይሄን እንትን መርቀናል ይላል። ኦኬ what a joy። ቲቪ እንዲኖረኝ ነበር የመጣሁት። what a joy። ህይወት እንዲኖረኝ ነበር ወደ እግዚአብሔር የመጣሁት። ጽድቅ ለማግኘት ነው ወደ እግዚአብሔር የመጣሁት። ከገሃነም ለመትረፍ ነው ወደ እግዚአብሔር የመጣሁት። ተቅበዝብዤ ሰላሙን ለማግኘት ነው ወደ እግዚአብሔር የመጣሁት። እግዚአብሔርም ህይወትን ከሰጠን በኋላ ከልጁ ጋር ነው የሚለው መጽሐፍ ቅዱስ። ልጁን የሰጠን ከልጁ ጋር ደግሞ ሁሉን አብዝቶ ህይወትን ይሰጠናል፣ ሰላምን ይሰጠናል፣ ይመርቅልናል። የምንበላውን የምንጠጣውን፣ ጤናችንን፣ ሌላውን ነገር ይመርቅልናል። አስበነው አልመጣንም። ሌላው ምርቃት ነው። አስቀድማችሁ የእግዚአብሔርን መንግስት በሏታ መጣች ቃሏ። የእግዚአብሔር መንግስት ደግሞ ጽድቁን ስንፈልግ ሌላው ሁሉ፣ እስቲ ሌላው ሁሉ በሉ ወገኖች፣ ሌላው ሁሉ ምን ይሆንላችኋል?
ጨመረላችኋል፣ ይመረቅላችኋል። ተጨማሪ ፍለጋ አይደለም እኛ የመጣ ነው። ዋናው የእግዚአብሔርን ጽድቅ ፍለጋ። የእግዚአብሔርን ጽድቅ ካገኘን ደግሞ እግዚአብሔር ከጽድቁ ጋር ሁሉን ነገር አብዝቶ ሰጠን። this is the gospel። ይሄ ነው ወንጌል ነው። ምን እያላቸው ነው ታዲያ ጳውሎስ? የጽድቅን ጥሩር ለብሳችሁ ተዋጉ ሲል ይሄን የኢየሱስ ክርስቶስን ጽድቅ አንዴ ተቀብሎ ወርውሮ መጣል ክርስትና አይደለም። የኢየሱስ ክርስቶስን ጽድቅ በየዕለቱ እያነሳን ልባችንንና አስተሳሰባችንን በሱ መቃኘት፣ በክርስቶስ ጽድቅ የሚቃኙን ብዙ ነገሮች አሉ። በነገራችን ላይ ተሻሚ ቃኞች አሉ። ቴሌቪዥን ሊቃኝ ይፈልጋል፣ ሚዲያ ሊቃኝ ይፈልጋል፣ ጓደኛ ሊቃኝ ይፈልጋል፣ መንገድ ላይ ያለ ሰው ሊቃኝህ ይፈልጋል፣ ስራ ሊቃኝህ ይፈልጋል፣ ገንዘብ ሊቃኝህ ይፈልጋል። አስተሳሰብህን እኔ ልቃኘው፣ ሚዲያ ይመጣና አስተሳሰብህን እኔ ልቃኘው፣ እንትና ይመጣና አስተሳሰብህን እኔ ልቃኘው። አይ እኔ ኦሬዲ የሚቃኘኝ አግኝቻለሁ ብሎ የኢየሱስ ክርስቶስን ጽድቅ ልባችን ላይ ማድረግ ማለት በክርስቶስ ጽድቅ ላይ የተመሰረተ አስተሳሰብን ማሰብ፣ በክርስቶስ ጽድቅ ላይ የተመሰረተ ፐርሰናሊቲ ማዳበር፣ እሱ ነው ጽድቅን እንደ ጥሩር መልበስ። በሌላ አነጋገር መጽሐፍ ቅዱስ ይሄንን ምን ይለዋል? የክርስቶስ ጽድቅ በህይወታችን ሲቀጥል ምንድነው የሚለው መጽሐፍ ቅዱስ? ይሄንን ያላችሁ እንደሆነ ቅድስና ይባላል። ቅድስና ማለት ከጽድቅ በኋላ ጽድቅ ሲያድግ ማለት ነው። ጽድቅ ሲቀጥል የክርስቶስ ጽድቅ በውስጣችን የተተከለው የክርስቶስ ጽድቅ እያደገ እየጎለመሰ እየጨመረ እየበዛ ፍሬ እያፈራ ሲመጣ እሱ ቅድስና ይባላል። ስለሆነስ የጽድቅን ጥሩር መልበስ ማለት ምን ማለት ነው? በቅድስና መኖር፣ በክርስቶስ ጽድቅ መቃኘት። ቲቶ ምዕራፍ 2 ቁጥር 11 የእግዚአብሔር ጸጋ ተገልጧል ይላል። የእግዚአብሔር ጸጋ፣ የእግዚአብሔር ጽድቅ ተገልጧል። ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧል። ይሄም ጸጋ ይላል ይሄ ነው ቅድስና። ጸጋው ተገልጧል፣ ጽድቁ ተገልጧል፣ አግኝተነዋል፣ ቀምሰነዋል። ዘሩ ተዘርቷል። ስለዚህ ጽድቅ የተዘራበት ሰው ምንድነው የሚያፈራው ብላችሁ ትጠብቃላችሁ? ጽድቅ የተዘራበት ፍሬው የጽድቅ ፍሬ ነው። ምን ይባላል? ቅድስና። ጽድቅ ተዘርቶብናል። የክርስቶስን ጽድቅ ጠጥተናል። የክርስቶስን ቤዛነት ወስደናል። የክርስቶስን ጽድቅ ለብሰናል። የክርስቶስን ጽድቅ የለበሰ ሰው በየቀኑ በዛ ጽድቅ ሲመላለስ እሱ ፍሬ ይባላል። እሱ ቅድስና ይባላል። የጽድቅ ስራ ይባላል። እሱ ነው በህይወት መታገል ማለት። የክርስቶስን ጽድቅ በየቀኑ መኖር፣ መቆም፣ በቅድስና መመላለስ፣ ቆሻሻ ነገርን እምቢ ማለት፣ ክርስቶስ የሞተለትን ኃጢአት እምቢ ማለት። አንዳንድ ሰዎች I think we confuse እናረጋለን። ጸጋንና የጽድቅ ስራን ሁለት የተጣሉ አድርገናቸዋል። እንዴት ነው አንተ በጸጋ ነው ወይስ በጽድቅ ስራ ነው? በጸጋ ነው በነፃ ነው ወይስ በጽድቅ ስራ ነው? ጥያቄው ራሱ ልክ አይደለም። እውነተኛው ጸጋ በህይወታችን ካለ የጽድቅ ስራው ስላለ ልመርጥ አልችልም። የአንድ ሳንቲም ሁለት ገጽታ ማለት እኮ ነው። ሳንቲም ማጣው እንጂ ኪሴ ውስጥ እንትን እኮ ነው፣ አይመረጥም። ሳንቲም አሁን 10 ሳንቲም አንበሳ አለው በዚህ በኩል የአንበሳ ጎፍር፣ በዚህ በኩል ደግሞ የሆነ ዋሊያ ነገር ነው የሆነ እንስሳ አለው። ዋሊያ እንበለው አይዶ ነው መሰለኝ። በዚህ ጋር ዋሊያ አለው፣ በዚህ ጋር አንበሳ እንትናል። ይሄ ሲምፕል ትሩዝ። እሺ አንተ እንዴት ነው በቃ እኔ በቃ እንትኑ ስጠኝ ሳንቲም ምናምን ስትለኝ እሱን ነው የምሰጥህ። እኔ አይ እንትኑ ዋሊያው ዝም ብሎ ይደብረኛል፣ ግን አንበሳ ጎፈሩ ነው ደስ የሚለኝ። አንበሳ ጎፈሩ ነው የምትሰጠኝ ወይስ ዋሊያው ነው? ሳንቲም ከሰጠው ይሄ ነው
መዳን የሚባለውን ከሰጠን እግዚአብሔር ጸጋ አለው፣ በነፃ የሚቀበል ጸጋ አለው። ደግሞ አንዱ ገጽታው ደግሞ ያ ጸጋ የተዘራበት ሰው ደግሞ ዘሩ ከተዘራ መልካም ስራ አለው፣ የጽድቅ ስራ አለው። ምን ነው? መዳን ተዘርቶበት ሰው ወንበዴ ወደ መሆንነት ከተቀየረ ምናልባት አልተዘራበትም እና እንደገና ቢያዘራ ጥሩ ነው። መዳን በስራ ነው አይደለም። ጽድቅ የሚገኘው በራሴ ስራ ነው አይደለም። በማን ነው? በክርስቶስ ጽድቅ። ኦኬ። የክርስቶስ ጽድቅ የተቀበለ ሰው ያስታውቃል አያስታውቅም? እንዴ ማስታወቅ አለበት እንጂ የእግዚአብሔር ጽድቅ ተቀብሎ እንዴ ያስታውቃል እንጂ። በምንድን ነው የሚያስታውቀው? ዛፉ እያደገ ሞር ኤንድ ሞር እየጸደቀ ሞር ኤንድ ሞር አሪፍ ሰው እየሆነ ሞር ኤንድ ሞር የትላንቱን ኃጢአት እየተወ ሞር ኤንድ ሞር ወደ እግዚአብሔር እየተጠጋ እግዚአብሔርን መምሰል ፍሬው እየተንዠረገገ ፍቅር፣ ሰላም፣ ደስታ፣ በጎነት፣ የዋሃትና እግዚአብሔርን መምሰል እየተንዠረገገ ይመጣ። የተንዠረገገው ከኔ የተነሳ ነው ስትል አይ አይደለም፣ እግዚአብሔር ስለተከለው ነው። ታዲያ መተከለን በምን አውቃለሁ? በፍሬ በመንዠርገግ። ህይወት እንደተቀበልኩ በምንድን ነው የምታውቀው? ዛፉ ህይወት ያለው ዛፍ ያስታውቃል። ህይወት ያለው ዛፍ ሆኖ ማያስታውቅ የለም። ህይወት ተቀብያለሁ እኔ እንኳን ማንም ስለማያየውና በውስጤ ስለተደበ እግዚአብሔርና እኔ ብቻ ነው የምናውቀው የሚሉ ሰዎች አሉ። ኧረ በምንም አይነት ፍሬ አይደበቅም። እኔ ድኛለሁ ግን ጌታና እኔ ብቻ ነው የምናውቀው። ሰው አይረዳኝም በምንም አይነት። ሰው እንዴ ሊሆን ይችላል እንዴ? በራችሁ ላይ የተተከለ ችግኝ ሰው ሳያየው ያድጋል እንዴ? እንዲሁ የሆነ የተወሰነ እንኳን ሳጠራ ሲደረግላቸው አሸንፎ እኮ ይወጣሉ። በአመቱ ብቅ ይላል ሌላ ያደገ ሳጠራ፣ ብቅ ይላል ሌላ ያደገ፣ ብቅ ይላል። ብቅ እየተባለ ነው እንጂ የሚኬደው ወደ ውስጥ ከተተከልን ምናልባት ዘሩ በትክክል የተዘራ መስሎን ስለሚሆን መዘራት አለበት በውስጣችን ጽድቅ። ጽድቅ ከተዘራ ግን እያደገ እየጨመረ እግዚአብሔርን መምሰል እየጨመረ ነው የሚመጣው። ስለዚህ መጨረሻ ላይ እግዚአብሔር ሲያድነን፣ ይሄ ባለፈውም ብያለሁ፣ እግዚአብሔር ሲያድነን ድል ለነሳው ብሎ ነው የሚያድነን። ሮሜ 2ንም ስታነቡ በጸጋ ነው ጽድቅ የሚገኘው በጸጋ ነው የሚለው ጳውሎስ በመልካም ስራ ለሚጸኑ የዘላለም ሕይወት ይሰጣቸዋል። በመልካም ስራ ለሚጸኑ የዘላለም ሕይወት ይሰጣቸዋል። አንድ የመጨረሻ ጥቅስ ግን ስጠን ካላችሁኝ እስቲ ራእይ 19ን ሂዱ። የመጨረሻው መጽሐፍ ዮሐንስ ራእይ 19 ላይ የመጨረሻው ባልና ሚስቱ ሲጋቡ ነው። ያን ቀን ቤተ ክርስቲያንና ኢየሱስ ክርስቶስ አፍቃሪያችን ኢየሱስ ፍቅረኛውን ሙሽሪትን ያገባበት የበጉ ሰርግ ራት ይባላል። ያን ቀን እዛ ራት ላይ ያገናኘን እግዚአብሔር ግሎሪየስ ራት ነው። የሚገርም ራት ነው። የመሲሁ ራት ይባላል። የበጉ ሰርግ ራት ይባላል። ተመልከቱ መዝሙሩን፣ የሚዘመረው መዝሙር ምዕራፍ 19 ቁጥር 6 ሃሌሉያ ሁሉን የሚገዛ ጌታ አምላካችን ነግሷልና የበጉ ሰርግ ስለደረሰ ሚስቱም ራሷን ስላዘጋጀች ደስ ይበለን ይላል። አቁሙ፣ አትቀጥሉ። ደስ ይበለን ይላል። ለምን ነው ደስ የሚለን? ሰርጉ ደርሷል። ሰርጉ ስለደረሰ ደግሞ ሙሽሪት ራሷን አዘጋጅታለች። ያገባችሁ ወንዶች ተባበሩኝ። ፒፕ 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 እያደረጋችሁ ስትገቡ፣ አሁን ሰሞኑን ያገባችሁት ፒፕ 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 እያደረጋችሁ ሰፈሩ ስትገቡ ጓዳ ውስጥ ጉድ እያለች እዚህ ጥላሸት ምናምን ተቀባብታ ምናምን ሆኗ ዳቧን እየጠራረገች ያለ ሴትዮ ለመውሰድ ነው ሄዳችሁት። እዚህ ጋር እንትን የጣት ፒጃማ ነገር ነው የለበሰችውና በፒጃማዋን አድርጋ ሙሽራ መጣር ውጪ ሙሽሪት ስትባል ከነ ፒጃማዋ ጥላሸት ምናምን በጥላሸት ሆና ልትመጣ ብትገባ ምን ይባላል? ይሄ ተሰምቶም አይታወቅም። ስለሆነስ ሙሽሪት ምን ታደርጋለች? የመምጫው ቀን ዛሬ ነው ይመጣል ከተባለች ከጠዋት ጀምራ ኤክስፔክቴሽኑም እሱ ነጭ ልብስ የለበሰች ቬሎ ያጠለቀች ያማረባት የተኳኳለች ከጠዋት ጀምሮ ስራዋ መዘጋጀት ነበር። አልነካችም ሌላ ስራ፣ ሌላውን ሌላ ይስራው። እሱ ከተብላ ተዘጋጅ ተሞሽራ ብቅ ሲል ሙሽራው በነጭ ልብስ ልክ በዚህ ነው የሚስላት ቤተ ክርስቲያንን ራእይ ላይ ደስ
ይበለን። እሺ ሙሽራው ፒፕ አድርጎ ሲመጣ ሰርጉ ደርሶ ሲመጣ ሙሽሪት ዝግጅት ብላ ነጭ ልብስ ለብሳለች። ምንድነው ልብሷ? ወደ ታች እንሂድ። ሚስቱ ራሷን ስላዘጋጀች ደስ ይበለን፣ ሐሴትም እናድርግ፣ ክብርንም ለእርሱ እናቅርብ። ያጌጠና የተጣራ ቀጭን የተልባ እግር ልብስ እንድትጎናጸፍ ተሰጥቷታል። መጀመሪያ የሚጀምረው ይሄ ነው። ተሰጥቷታል፣ ጽድቅ ተሰጥቷታል፣ ተጎናጽፋለች፣ ተሰጥቷታል። ቀጭኑ የተልባ እግር ደግሞ የቅዱሳን የጽድቅ ሥራ ነውና ይላል። እንዴ ተሰጥቷታል ልብስ። ይሄ ልብሷ ደግሞ ምን መሰላችሁ ይላል ዞር ብሎ ስራዋ ነው ይላል። የጽድቅ ስራዋ ነው። የትኛው ነው ልክ? ተሰጥቷታል ወይስ ትሰራለች? ሁለቱም ነው ልክ። እንዴት? ጽድቅ ተሰጥቷታል እንድትጎናጸፍ። ታዲያስ በዛ ጽድቅ ላይ ስትመላለስ የቅዱሳን የጽድቅ ስራ፣ ያ የጽድቅ ስራ በሕይወቷ ሲገለጥ እሱ ነው ዝግጅት ማለት። ምን ማለት ነው? ጽድቅን እንደ ጥሩር መልበስ ማለት በየማለዳው በየጠዋቱ አእምሯችንን በቅድስና አስተሳሰብ ስንቃኘው እንደዚህ አይነት ወታደርን ዲያብሎስ ይፈራል። ጽድቅን ጥሩር መልበስ ማለት በቅድስና መኖር ማለት ነው። በንጽህና መኖር ማለት ነው። በሌላ ነገር አልቃኝም ማለት ነው። የጽድቅ ስራን መስራት ስራ። እግዚአብሔር ይርዳ። እየወደቁ የሚገስጹ ሰዎች አሉ። ሲገስጹም አንደኛ ናቸው፣ ሲወድቁም አንደኛ ናቸው። it's just so confusing። ወተን ስንጮህም ኃይለኛ ነን፣ ስንጨልጠውም ኃጢአተኛ ነን። አይሆንም፣ አይደረግም። እየገሰጽን እንለብሳለን፣ እየገሰጽን በንጽህና እንመላለሳለን፣ እየገሰጽን ኃጢአትን እምቢ እንላለን፣ እየገሰጽን የክርስቶስን ጽድቅ ጥሩር በየማለዳው በየማታው እንለብሳለን፣ እየገሰጽን በንጽህና እንመላለሳለን። እግዚአብሔር ይርዳችሁ። ዲያብሎስ በዚህ ዘመን እያደረገ ያለው ነገር ምንድን ነው? ልንገራችሁ ወገኖች፣ it's not complicated። እንዴት እንደሚያሸንፈን ስለሚያውቅ እየጨመረው ያለው የኃጢአትን አቬላቢሊቲ ነው። ጨምሮታል። ዓለም ተበላሽታለች፣ ኮንታሚኔትድ። ዙሪያ ገባውን ኃጢአት አድርጎታል። ያውቃላ። በጽድቅ ካልተመላለስን የክርስቶስን የጽድቅ ጥሩር ለብሰን እምቢ ካላልን በጠጣነው ቁጥር እንደሚያሸንፈን ስለሚያውቀው ምንድነው ያደረገው ዲያብሎስ? አቬለብል። አሁን ኃጢአትን ለማግኘት መድከም የለባችሁ። ሰው እንዳያየኝ ብላችሁ መከራ መብላትም የለባችሁ። it's so available። ምን የታወቀ ነገር ነው። በእጃችን ላይ ካለው ሞባይል ፎን ጀምሮ ቤታችን ውስጥ ያለው ቴሌቪዥን፣ ጠረጴዛችን ላይ ያለው ላፕቶፕ ኮምፒውተርስ ይመስክሩ። ጎዳና ላይ ያለው ነገር ይመስክር። ሚዲያው የሚያወራው ይመስክር። በስቷል። አቬለብል ነው። የጽድቅን ጥሩር መልበስ ማለት ነው። በዚህ ሁሉ እንግዲህ ዓለም እንዳይቆሽሽ ማድረግ አንችልም። ይቅርታ ማለቅ ነው እንጂ ያለባት አትጸዳም ማለት በቃ መጨረሻ እሱ ያጠፋታል ነው እንጂ የሚለው አትሻሻልም። እየተሻሻለች ትሄዳለች የሚል ጋራንቲም የለም። መቆም አለበት ልንን እንችላለን። በተወሰነ ደረጃ ማስቆም ከቻላችሁ ሞክሩ። ግን አይመስለኝም። እያቆሸሽ እጅ የሚጠመዝዘው ነገር እየቆሸሽ ቤታችን ውስጥ የሚላኩ ነገሮች እየቆሸሹ፣ ጎዳናው እየቆሸሽ፣ አደባባዩ እየቆሸሽ፣ ቢሮዎች እየቆሸሹ፣ ስነ ምግባር እየቆሸሽ፣ ልጆች እየተበላሹ፣ ትምህርት ቤቶች እየተበላሹ ነው የሚመጡት። የጽድቅ ጥሩር ማለብስ ማለት ነው። በዚህ ሁሉ ቆሻሻ መሃል ልቤን አላስነካም። አሜን። ልቤን አላስነካም። በምንም አይነት ልቤን አላስነካም። አስተሳሰብን አላስነካም። ነበር እኛ በህብረተሰብ እንድንቀረጽ አልተጠራንም። በጣም ብዙ ሰዎች ዘመኑ እንዲቀርጻቸው ራሳቸውን ይፈቅዳሉ። ዘመኑ ነው ብለው ይቀኛሉ። ራሱ ዝማሬ ዘመኑ ነው። ምን ይደረግ ዘመኑ ነው። ዘመን ይቅረጽ ብሎ አንድ እግዚአብሔር ይሄንን ዓለም አትምሰሉ፣ የእግዚአብሔር ፈቃድ ይቅረጻችሁ ነው ያለን እግዚአብሔር። በልባችሁ መታደስ ተለወጡ እንጂ ይሄንን ዓለም አትምሰሉ። እምቢ ጓደኞቼ የሚያደርጉት ነገር እምቢ፣ ጎዳና ላይ የሚደረገው እምቢ፣ በሚዲያ የሚመጣው እምቢ፣ ሁሉን ነገር እምቢ ስንል የጽድቅን ጥሩር መልበስ ማለት ነው። ዲያብሎስ እንደዚህ አይነት ወታደርን ይፈራል። ሌላ ድምጻችን አያስፈራውም። የጽድቅን ጥሩር በየጠዋቱ በየማታው የሚያነግበው ግን እሱን ግን ይፈራል ዲያብሎስ። ወንድሞች እናቶቼ የጽድቅን ጥሩር መልበስ ያድርግላችሁ እግዚአብሔር ይርዳን። የፈለግነውን እየተናገርን የፈለግነውን እያሰብን
የፈለግነውን እየወሰድን የፈለግነውን እየጣልን ብንገስጽ ምን ያረጋል? የሚገስጽ ሰራዊት ተራራውን ተነቅለ ሂድ ሲለው ተራራው ተነቅሎ የሚሄደው ልባችንን ዲያብሎስ እንዳይቀርጸው በመጠንቀቅ የጽድቅን ጥሩር በጠዋት በማታ በመግጠም ያን ጊዜ እናሸንፋለን። ትችላላችሁ። እሺ ትችላለህ። እኔ ወንድ አለው አጸጋ እግዚአብሔር። አሁን ነገ ጠዋት ገብቼ ሰሞኑን ፕራክቲስ አረገ የኖርኩትን የ10 ምናምን አመቱን አሁን ለማቆም እችላለሁ? yes አላ እግዚአብሔር አጠገብ ብቻ አንተ ፍቀድ። ትፈቀዳላችሁ? ብቻ እናንተ ፍቀዱ። አላ እግዚአብሔር አለ ጻድቁ እግዚአብሔር አላ ክርስቶስ ትችላል። እግዚአብሔር ዝለል ብሎ እሱ ኋላ ቁጭ ብሎ የሚያይ ዳኛ አይደለም። አይዛጆላ 3 ሜትር 4 ሜትር ሲዘሉ ከፍታ ዝላይ አንዳንዶች ይጥሉታል። እኛ ለመዝለል ስንሞክር እንጥለዋለን። ስታንዳርዱ የተቀመጣላ 7 ሜትር ዝለል ብሎ 7 ሜትር ካልዘለልክ አታሸንፍም። ሲወድቅ ወደክ ነው። እኛ እንደዚህ ነው የምንሆነው። እግዚአብሔር አምላክ እኮ ቁጭ ብሎ የሚታዘብ አይደለም። ዝለል ብሎን ዝም ብሎ ቁጭ ብሎ አይታዘብም። ብድግ አድርጎ ተሸክሞ የሚያዘልል አምላክ አለ። ብድግ አድርጎ ተሸክሞ እግዚአብሔር ያዘልለናል። ዘመኑን ያሳልፈናል። ዘመኑን እምቢ ማለት እንችላለን። ኃጢአትን፣ ርኩሰትን፣ ውሸትን፣ የገንዘብ ፍቅርን፣ ሐሜትን፣ ዝሙትን፣ ርኩሰትን፣ ኮራፕሽንን እምቢ እያልን የክርስቶስ ወታደሮች ሆነን እየዘመትንለት እያሸነፍን የምንኖር ወታደሮች እግዚአብሔር ያደርገናል። ጸጋ እንዲሰጠን እግዚአብሔር እንጸልይ። የኢየሱስ ወታደር ነኝ፣ የኢየሱስ ወታደር ነኝ። እዋጋለሁኝ አልሸነፍም፣ ለሰይጣን እጄን አልሰጥም። በእኔ ፊት አትቆምም፣ አባረርሃለሁ። አትችለኝም ሰይጣን፣ አሸንፍሃለሁ። ጎልያድ አትፎክር፣ አጋድምሃለሁ። በኢየሱስ ስም ብዬ ገንድሼ አልፋለሁ። የኢየሱስ ወታደር ነኝ፣ ሃሌሉያ። የኢየሱስ ወታደር ነኝ፣ እዋጋለሁኝ